ጤና ይስጥልን የአሻም ተከታታዮች የዛሬ ዕለተ ማክሰኞ መጋቢት 9 ቀን 2017 ዓ.ም የአሻም 7 ዜናዎች ተጀምረዋል። የዕለቱ ተረኛ አሳላፊ እኔ መሰረት ነቃ ነኝ። አብራችሁን ቆዩ። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። ትግራይ በአዲግዶም ከተማ የከተማ አስተዳደሩን ከመቆጣጠር ጋር በተያያዘ በተነሳ ግርግር 4 ሰዎች ላይ አካላዊ ጉዳት መድረሱን ኢሰመኮ አረጋገጠም። 53 የሚያክሉ ኢትዮጵያውያን ከማይናማር ወደ ኢትዮጵያ መመለሳቸውን የውጭ ጉዳይ ሚኒስትር አስታወቀ። የሲዳማ ክልል ከ300 ሺህ ኩንታል ያላነሰ የአፈር ማዳበሪያ መረከቡ ተገለጸ። ኢትዮጵያ በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለማስቆም በትኩረት እየሰራች እንደምትገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት የደንበኞችን የኃይል ፍላጎት ለማሟላት በትኩረት እየሰራው ነው አለ። ከውጭ እስራኤል በጋዛ ትናንት ባደረሰችው ከባድ የተባለ ጥቃት በትንሹ 232 ሰዎች መገደላቸው ተገለጸ። እኒህንና ስፖርታዊ ዜናዎቹን ማካተናል። አብራችሁን ቆዩ። ትግራይ በአዲግዶም ከተማ የከተማ አስተዳደሩን ከመቆጣጠር ጋር በተያያዘ በተነሳ ግርግር 4 ሰዎች ላይ አካላዊ ጉዳት መድረሱን ኢሰመኮ አረጋገጠ። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን ያለው ከ2 ቀናት በፊት ባወጣው መግለጫ ሲሆን በከተማዋ ከንቲባውን ጨምሮ 4 ሰዎች ለእስራት ተዳርገው ከቀናት በኋላ የተለቀቁ መሆናቸውን አስቀድመው በደረሰው መረጃ መሰረት ጉዳዩን በማጣራት ላይ እንደሚገኝ ተናግሯል። ኢሰመኮ በመግለጫው በሳሃርቲ ሳምሪ ወረዳ መጋቢት 2 ቀን 2017 ዓ.ም የወረዳው የጸጥታ ኃላፊና የትግራይ ነጻነት ፓርቲ አባል የሆኑ ሌላ ግለሰብ ታስረው ከቀናት በኋላ ሊለቀቁ መቻላቸውን ማረጋገጥ ችያለሁ ብሏል። በትግራይ የሚስተዋለው የሰብአዊ መብት አያያዝ ሁኔታ አሳሳቢ መሆኑን የገለጸው ተቋሙ በማከልም በመቀለ በአዲግራት ከተሞች አስተዳዳሪዎች ለውጥ መካሄዱን ተከትሎ የተነሳው አለመግባባት በመባባሱ ማህበረሰቡ ውስጥ ያለውን ስጋት አባብሶታል ብሏል። በመሆኑም ኢሰመኮ ዋና ኮሚሽነር ብርሃኑ ኦዴሎ ፖለቲካዊ አለመግባባቶች በሰብአዊ መብቶች ላይ ተጨማሪ ጉዳት እንዳያደርሱ አፋጣኝ ሰላማዊ መፍትሄዎችን መውሰድ የሚያስፈልግ መሆኑን ማሳሰባቸው በመግለጫው ተመላክቷል። ኢሰመኮ ከመደበኛው የሰብአዊ መብቶች ክትትልና ምርመራ ስራው ጎን ለጎን ጉዳዩ የሚመለከታቸውን ባለድርሻ አካላት በማነጋገር ምክር ሀሳቦችን በመስጠት የተፈጠረውን ችግር በውይይት እንዲፈታ ጥረት እንደሚያደርግም ዋና ኮሚሽነሩ አክለዋል። ይኸውን መረጃ ኢሰመኮ በጋዜጣዊ መግለጫው ከማውጣቱ አስቀድሞ ከ4 ቀናት በፊት አሻም የከተማዋን የዓይን እማኞች ዋቢ በማድረግ መዘገቧ የሚታወስ ነው። 53 የሚያክሉ ኢትዮጵያውያን ከማይናማር ወደ ኢትዮጵያ መመለሳቸውን የውጭ ጉዳይ ሚኒስትር አስታወቀ። ሚኒስቴር መስሪያ ቤቱ ባለፉት 2 ቀናት ከማይናማር ወጥተው ታይላንድ ወታደራዊ ካምፕ ውስጥ የነበሩ 53 ኢትዮጵያውያንን ማስመለሱን አስታውቋል። በተለይ በታይላንድ ከሚገኙ መንግስታዊ ካልሆኑ ድርጅቶች ጋር በመነጋገርና በመተባበር ከትናንት በስቲያ 23 ሰዎችን ወደ ኢትዮጵያ እንዲመለሱ ማድረግ የተቻለ ሲሆን ትናንት ደግሞ 30 ሰዎችን ወደ ኢትዮጵያ እንዲመለሱ በማድረግ በድምሩ 53 ዜጎች ወደ ኢትዮጵያ ተመልሰዋል ብሏል። በማይናማር በአስቸጋሪ ሁኔታ ውስጥ ይገኛሉ የተባሉ ኢትዮጵያውያንን የመመለስ ተግባሩ የተከናወነው በ2 ዙር ሲሆን ከማይናማር በእገታ ውስጥ የነበሩና ታይላንድ ወታደራዊ ካምፕ የነበሩ 130 ሰዎች ወደ ኢትዮጵያ እንዲመለሱ መደረጉንም አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ አመላካች ነው። በመጨረሻም መንግስት ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ ማሳሰቡን ሚኒስትሩ ባወጣው መረጃ አሳስቧል። የሲዳማ ክልል ከ300 ሺህ ኩንታል ያላነሰ የአፈር ማዳበሪያ መረከቡ ተገለጸ። ለ2017-2018 የምርት ዘመን የሚሆን 300 ሺህ ኩንታል የአፈር ማዳበሪያ እየቀረበ መሆኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታውቋል። በተያዘው የግብርና ዘመን እስካሁን ድረስ 70 ሺህ ኩንታል ዩሪያና ዳፕ የአፈር ማዳበሪያ የበልግ እርሻ ቀድሞ በሚጀመርባቸው በክልሉ አካባቢዎች ለሚገኙ አርሶ አደሮች እንደተሰራጨ ተናግረዋል። በሲዳማ ኤልቶ ዩኒየን በኩል በ121 ማሰራጫ ጣቢያዎች የአፈር ማዳበሪያውን ለአርሶ አደሩ ተደራሽ እየተደረገ እንደሚገኝ ነው አሻም ከክልሉ ግብርና ልማት ቢሮ ያገኘችው መረጃ ያመላከተው። በበጋ መስኖ በ1 ሄክታር መሬት ላይ ለሚከናወኑት ልማት ማዳበሪያ ማግኘታቸውን በክልሉ የሐዋሳ ዙሪያ ወረዳ አርሶ አደሮች መናገራቸውን አሻም ከክልሉ እርሻና የተፈጥሮ ሀብት ልማት ቢሮ ባገኘችው መረጃ ተመልክታለች። አርሶ አደሮቹም አክለውም የአፈር ማዳበሪያው በወቅቱ በማግኘታቸው የበልግ እርሻ ስራ መጀመራቸውን ስለመናገራቸው ዘገባው ጠቅሰዋል። ኢትዮጵያ በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለማስቆም በትኩረት እየሰራች እንደምትገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ ኢትዮጵያ በሴቶችና ልጃገረዶች ላይ የሚፈጸመውን ጎጂ ልማዳዊ ድርጊትና ጾታዊ ጥቃትን ለማስቆም
በትኩረት እየሰራች መሆኑን ተናግረዋል። ሚኒስትሯ ይህን የተናገሩት ኢትዮጵያን ጥረቶችና ስኬቶች አስመልክቶ ዩኒሴፍን ጨምሮ ከሌሎች ተቋማት ጋር በመተባበር በሴቶችና በታዳጊ ልጃገረዶች ላይ የሚፈጸመውን ጥቃት ለማስቆም ባለመ መድረክ ላይ ተገኝተው ባስተላለፉት ቁልፍ መልእክት ነው። በዚህም ኢትዮጵያ በሴቶችና ልጃገረዶች ላይ የሚፈጸመውን ጎጂ ልማዳዊ ድርጊትና ጾታዊ ጥቃትን ለማስቆም የሚያስችሉ የአሰራር ማዕቀፎችን በመቅረጽ በስራ ላይ መዋሏን አስገንዝበዋል። ሚኒስትሩ አክለውም ቀደም ሲል የነበረው ብሔራዊ የሴቶች ፖሊሲ ሴቶችን ለማብቃትና የስርዓተ ጾታ እኩልነትን ለማረጋገጥ በሚያስችል መልኩ እንደ አዲስ እየተቀረጸ መሆኑን አስቀድመው ጥቃትን የማስቆም ጉዳይ በፖሊሲው ውስጥ ልዩ ትኩረት ማግኘቱንም ተናግረዋል። የሴቶችን ጾታዊ ጥቃት ለማስቆም እየተደረገ ያለው ጥረት ተስፋ ሰጪ ቢሆንም በኢትዮጵያ የሴቶች ጾታዊ ጥቃት ለመከላከልና ለማስቆም አሁንም ቢሆን ሰፊ ስራ መስራት ይገባል ማለታቸውን አሻም ከሴቶችና ማህበራዊ ጉዳይ ሚኒስቴር መስሪያ ቤት ያገኘችው መረጃ አመላካች ነው። የኢትዮጵያ ኤሌክትሪክ አገልግሎት የደንበኞቹን የኃይል ፍላጎት ለማሟላት በትኩረት እየሰራው ነው አለ። ተቋሙ ከጊዜ ወደ ጊዜ እየጨመረ የመጣውን ፍላጎት ለማሟላት አቅጄዋለሁ ባለው ሁሉን አቀፍ የለውጥ ስራዎች ውጤታማ የሚባል ተግባራት ማከናወን ችያለሁ የሚል ግምገማ እንዳለው የአገልግሎቱ ኮሚኒኬሽን ስራ አስፈጻሚ መላኩ ታዬ ለአሻም ነግረዋታል። ፍራውል ኃይሉ የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 7 ወራት ሩብ ሚሊዮን ለሚሆኑ ደንበኞች አዳዲስ የመብራት ቆጣሪ ማስገባቱን ገልጾ 72 የሚሆኑ የገጠር መንደሮችን ደግሞ የፀሐይ ኃይል ማመንጫን በመጠቀም የኤሌክትሪክ አገልግሎት ተጠቃሚ እንዲሆን ማድረጉን የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ዋና ስራ አስፈጻሚ መላኩ ታዬ ለአሻም ተናግረዋል። ከዋና ዋና መለኪያዎቻችን ወይም KPI አኳያ ስናይ ባለፉት 7 ወራት ወደ ሩብ ሚሊዮን የሚሆኑ አዳዲስ ደንበኞች ቆጣሪ ገብቶላቸው የአገልግሎታችን ተጠቃሚ ማድረግ ችለናል። ይሄ ትልቅ ውጤት ነው። ከዛ ውጪ በከተሞችና በመንደሮች ደረጃ ስናይ ባለፉት 7 ወራት ወደ 72 የሚሆኑ የገጠር መንደሮችና ከተሞች የአገልግሎታችን ተጠቃሚ እንዲሆኑ አድርገናል። ይሄ እንግዲህ ተቋሙ አሁን ላይ በከፍተኛ ሁኔታ እየገጠመኝ ነው ስላለው ችግር ሲያነሳ በተለይ በተቋሙ ውስጥ የሚገኙ መሰረተ ልማቶች ከደንበኞች ፍላጎት ጋር ያለመጣጣም ከፍተኛ ችግር እየሆነበት መሆኑን ገልጸው ይህም ከባለፉት ዓመታት ተንከባሎ የመጣ ችግር መሆኑን ያነሱት መላኩ ታዬ ይህንም ለመፍታት ተቋሙ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። መላኩ ታዬ አክለውም አሁን ላይ በአጠቃላይ በሀገሪቱ የኤሌክትሪክ አገልግሎት የሚያገኙ የማህበረሰብ ክፍሎች 54 በመቶ የሚሆኑት ብቻ መሆናቸውን አንስተው 46 በመቶ የሚሆኑት የሀገሪቱ ክፍሎች አሁንም በጨለማ ውስጥ ያሉ በመሆኑ እነዚህን የማህበረሰብ ክፍሎች ተጠቃሚ እንዲሆኑ የተለያዩ ስራዎች እየተሰራ መሆኑንም ለአሻም ነግረዋታል። አሁንም በርካታ የሀገራችን ክፍል ጨለማ ውስጥ ነው ያለው። ተደራሽነታችንን ስናይ ከ54 ከመቶ አይዘለል አይደለም የኤሌክትሪክ ሽፋን ሀገራዊ። ስለዚህ ወደ 46 ከመቶ የሚሆነው የሀገራችን ክፍል አሁንም ከኤሌክትሪክ አገልግሎት ውጪ ነው ያለው። ስለዚህ እነኚህን ሁለት ነገሮች ሚዛናቸውን ጠብቀን ነው ለመስራት ጥረት እያደረግን ያለ ነው። አንድም ዛሬ ላይ አገልግሎታችንን እያገኘ ያለው ደንበኛ አስተማማኝ የሆነ የኤሌክትሪክ አገልግሎት እንዲያገኝ እንሰራለን። ሁለትም ደግሞ ፈጽሞ የአገልግሎታችን ተጠቃሚ ያልሆነውን የህብረተሰብ ክፍላችንን የአገልግሎታችን ተጠቃሚ እንዲሆን በተለይ ተቋሙ 70 በመቶ የሚሆኑ የመሰረተ ልማቶች ዝርጋታዎች የሚውሉ ግብዓቶች ከፍተኛ በሆነ የውጭ ምንዛሪ ወደ ሀገር ውስጥ በማስገባት በተለያዩ ከተማዎች የኃይል ማከፋፈያና ማሻሻያ ስራዎች ላይ ትኩረት አድርጎ እየሰራ መሆኑንም ገልጸዋል። የስምንቱ ከተሞች የማሻሻያና የመልሶ ግንባታ ስራን አስቀድመን አጠናቀናል። እነኚህ 8 ከተሞች እንደነ አዲስ አበባ የመጀመሪያው ምዕራፍ፣ አዳማ፣ ጅማ፣ ባህር ዳር፣ መቀሌ እና ሐዋሳ የመሳሰሉ 8 ከተሞች ላይ መጀመሪያው በፓይሌት ደረጃ የ8ቱ ከተሞች የኔትወርክ ማሻሻያና መልሶ ግንባታ ስራዎችን አጠናቀናል። በእነኚህ ባጠናቀቅንባቸው አካባቢዎች ላይ የተሻለ አስተማማኝ የሆነ የኤሌክትሪክ አቅርቦት አለ ብሎ መውሰድ ይቻላል። ከትናንት ጋር ስናነጻጽረው
በተቋሙ ውስጥ የሚታዩ በተለይ ደንበኞች ቆጣሪ እንዲገባላቸው ጠይቀው በርካታ ወራትና ዓመታት የሚጠብቁና የእጅ መንሻ ያስፈልጋል የሚሉ ህሳቤዎችን ለመቀየርና ለደንበኞች ግልጽና ተጠያቂነት በሰፈነበት መልኩ አገልግሎት ለመስጠት እየተሰራ መሆኑን አንስተው በዚህ ድርጊት ላይ የተሰማሩ ግለሰቦችን ተጠያቂ የማድረግ ስራም እየተሰራ መሆኑን አብራርተዋል። ከዚህ በፊት የአገልግሎታችን ተጠቃሚ ለመሆን ኃይል ለማግኘት ጥያቄ አቅርቦ አንድ ሰው በርካታ ወራት ዓመታት አንዳንዴም ወይ ሰው ያስፈልገኛል ብሎ የሚኖረው እሳቤ አንዳንዴም ደግሞ በእጅ መሄድ አለብኝ እጅ መንሻ መስጠት አለብኝ ብሎ ያለሱ አገልግሎት አይገኝም የሚለው እሳቤ እኛ ውስጥ ካሉ እዛም እዚህም ካሉ ብልሹ አሰራሮች የሚመነጩ ናቸው። እነኚህን እሳቤዎች ሁሉ የሰበርንበት ጊዜ ነው ብሎ መውሰድ ይቻላል። ሌሎች አካባቢዎችም ጠዋት አመልክቶ አንድ ደንበኛ ከሰዓት ቆጣሪ ገብቶለት የአገልግሎታችን ተጠቃሚ እያደረግን ያለንበት ምዕራፍ ላይ እንገኛለን። ይሄ ለውጡ ጅማሬ አንድ ውጤት ነው። ይሄም ቢሆን አገልግሎታችን ንጹህ ነው ማለት አይቻልም። እዛም እዚህም ፊውዝ እየነቀሉ በተለያዩ ምክንያቶች የብልሹ አሰራር የተጠናወታቸው ጥቂት ሰራተኞች ውጭ ካሉ ደላሎች ጋር በመመሳጠር ህብረተሰቡን የሚያማርሩ የሉም ማለት አንችልም፣ ይኖራሉ። እነኚህ እንግዲህ በሚደርሱን ጥቆማዎችና መረጃዎች ላይ በመመስረት እርምጃዎችን እንወስዳለን። ተቋሙ በከፍተኛ የውጭ ምንዛሪ በሚያመጣቸው የመሰረተ ልማቶች ላይ የሚፈጸሙ ስርቆት ለስራው ከፍተኛ ፈተና እየሆነበት መሆኑን አንስተው የአገልግሎቱ ተደራሽነቱ ላይና ጥራት ላይ ከፍተኛ ተጽዕኖ እያደረሰ በመሆኑ ህብረተሰቡ እነዚህ በመሰረተ ልማቶች ላይ የሚደርሱ ጉዳቶችን እንዲከላከል በአሻም በኩል ጥሪያቸውን አስተላልፈዋል። በከፍተኛ የውጭ ምንዛሪ የመጣ የህዝብና የመንግስት ሀብት ላይ የሚደርሱ ስርቆቶች ቀላል አይደሉም። ቀላል አገልግሎታችንንም አይፈታተነው። ህብረተሰባችን ላይም አንዱ የምሬት ምንጭ፣ የአገልግሎት ጥራት መጓደል ምንጭ፣ የኃይል መቆራረጥ ምንጭ እየሆነ ያለው እዛም እዚህም መሰረተ ልማቱ ላይ እየደረሱ ያሉ ዝርፊያዎች፣ ጉዳቶች ለተቋማችን ፈተና ነው። እዚህ ጋር አስተማማኝ የሆነ ኤሌክትሪክ አገልግሎት እንዲኖር የነበረውን መስመር በአዲስ የመተካት የማዘመን ስራ ለመስራት ከፍተኛ መዋለ ንዋይ እናፈሳለን። እዛ ጋር ደግሞ ጨለማ ውስጥ ያለው የህብረተሰባችን ክፍል አገልግሎቱን እንዲያገኝ ከፍተኛ መዋለ ንዋይ አፍሰን እንሰራለን። ይሄ ሀብት ላይ ደግሞ ጥቂት ግለሰቦች የሚፈጽሟቸው ጉዳቶች ተቋማችን ላይም የፋይናንስ ጫና እያሳደሩ ነው። ህብረተሰቡ በተለያዩ የሀገሪቱ ክፍሎች በተቋሙ መሰረተ ልማቶች ላይ የሚደርሱ ስርቆቶችና ጉዳቶችን በሚመለከትበት ወቅት በእኔነት ስሜት በመከላከልና ለሚመለከታቸው አካላት ጥቆማ በመስጠት መሰረተ ልማቶቹ ላይ የሚደርሰውን ጉዳት እንዲከላከልም ጥሪ አስተላልፈዋል። ዜናዎቻችን ቀጥለዋል። አሁን ከዓለም አቀፍ የዜና አውታሮች ወዳገኘናቸው ዘገባዎች ተሻገርን። እስራኤል በጋዛ ትናንት ባደረሰችው ከባድ ጥቃት በትንሹ 232 ሰዎች መገደላቸው ተገለጸ። በእስራኤል የተፈጸመው ይህ ጥቃት ለሁለት ወራት የዘለቀውን የእስራኤልና የሐማስ የተኩስ አቁም ስምምነት እያፈረሰ እንደሆነም ሐማስ አስታውቋል። ናትናኤል በላይነህ እስራኤል በጋዛ ላይ በፈጸመችው ጥቃት ቢያንስ 232 ሰዎች መገደላቸውን አልጀዚራ በዘገባው አስደምጧል። እስራኤል የወሰደችው በዚሁ አስከፊ ጥቃት ከሐማስ ጋር ለሁለት ወራት የቆየውን ደካማ የተኩስ አቁም ስምምነት ያፈረሰ ስለመሆኑም የፖለቲካ ጠበብቶች ተናግረዋል። እስራኤል በጋዛ በፈጸመችው ጥቃት ከተገደሉት መካከል ብዙዎቹ ህጻናት መሆናቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። ከሟቾቹ መካከል በደቡባዊ ጋዛ ካን ዩኒስ በትንሹ 77 ሰዎችና በሰሜናዊ ጋዛ ቢያንስ 20 ሰዎች እንደሚገኙበት የሕክምና ምንጮች ለአልጀዚራ ተናግረዋል። የእስራኤል ጥቃት በማዕከላዊ ዲር አልባላ እና በደቡብ ራፋ አካባቢዎች ላይም ደርሷል ነው የተባለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ከእስራኤል የተወሰዱ ምርኮኞችን ለመልቀቅ ፈቃደኛ ባለመሆኑ ወይም የተኩስ አቁም ስምምነቱን ለማራዘም ፈቃደኛ ባለመሆኑ ጠንካራ እርምጃ እንዲወሰድ ትዕዛዝ አስተላልፈዋል ብለዋል ዘገባዎች። የእስራኤል ጠቅላይ ሚኒስትር ጽህፈት ቤት በሰጠው መግለጫ እስራኤል ካሁን በኋላ በሐማስ ላይ ወታደራዊ ጥንካሬዋን ታጠናክራለች ብሏል። የእስራኤል ጦር እንደገለጸው ከሆነም የሐማስ ንብረት በሆኑ የሽብር ኢላማዎች ላይ መጠነ ሰፊ ጥቃት እያካሄደ ነው። ጋዛን
የሚያስተዳድረው ሐማስ የእስራኤል ጥቃት በጥር ወር የጀመረውን የተኩስ አቁም ስምምነት በአንድ ወገን መሰረዝ አድርጎ እንደሚመለከተው ተናግሯል። ኔታንያሁና መንግስታቸው የተኩስ አቁም ስምምነቱን ለመሻር ውሳኔ እየወሰዱ ሲሆን በጋዛ የሚገኙ እስረኞችን ላልታወቀ እጣ ፋንታ አጋልጠዋል ሲል ሐማስ በመግለጫው ገልጿል። የፍልስጤሙ ቡድን በአረብና በእስላማዊ ሀገራት የሚኖሩ ሰዎች ከነጻዎቹ የዓለም ህዝቦች ጋር በመሆን ጥቃቱን ለመቃወም ወደ ጎዳና እንዲወጡ መጠየቁንም አልጀዚራ በዘገባው አመላክቷል። የፍልስጤም እስላማዊ ጂሃድ በመባል የሚታወቀው ታጣቂ ቡድን እስራኤል የተኩስ አቁም ስምምነት ላይ ለመድረስ ሁሉንም ጥረቶች ሆን ብላ አበላሽታለች በሚል ስለመክሰሱም ተመላክቷል። ቀሪዎቹ 60 የሚጠጉ ምርኮኞች የሚፈቱበትና ቋሚ የተኩስ አቁም ስምምነት ለማድረግ በሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር የመጀመሪያ ደረጃ እስከ ቀጣዩ ወር አጋማሽ ድረስ እንዲራዘም እስራኤል ፍላጎት በማሳየቷና ከሐማስ ተቃውሞ በማስተናገዱ ድርድሩ ቆሟል ተብሏል። ሐማስ የተኩስ አቁም ስምምነቱ ከተጀመረበት ጊዜ አንስቶ ወደ 2000 ለሚጠጉ የፍልስጤም እስረኞች ምትክ ወደ 3 ደርዘን የሚጠጉ እስረኞችን አስፈትቷል። እስራኤል የተኩስ አቁሙን በግልጽ ባታስታወቅም ከፍተኛ ባለስልጣናት በጋዛ ላይ እየደረሰ ያለው ጥቃት እንደሚቀጥል ጠቁመዋል። የእስራኤል የመከላከያ ሚኒስትር የሆኑት እስራኤል ካትስ ቀሪዎቹ ምርኮኞች ካልተፈቱ የገሃነም በሮች በጋዛ ውስጥ ይከፈታሉ ብለዋል። በፖለቲካ ተቃዋሚዎችና በኔታንያሁ መንግስት ውስጥ ያሉ በርካታ የእስራኤል ተንታኞች ከመጀመሪያውም እቅዱ ይህ ነበር፣ ጦርነቱ እንደገና እንዲጀመር እናም ወደ ሙሉ ጦርነት የመመለስ ተግባር ነው ሲሉ ተደምጠዋል። የዩናይትድ ስቴትስ ነጩ ቤተ መንግስት ቃል አቀባይ ካሮሊን ሌቪት እስራኤል በጥቃቱ ዙሪያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መምከሯንም ተናግረዋል። The Trump administration and the White House were consulted by the Israelis on their attacks in Gaza tonight. የትራምፕ አስተዳደርና ነጩ ቤተ መንግስት በዛሬው ጥቃት ዙሪያ ከእስራኤል ምክረ ሀሳብ ቀርቦላቸዋል። ፕሬዚዳንት ትራምፕ እንዳረጋገጡትም ሐማስ ሁቲንም ሆነ እስራኤል በእስራኤል ላይ ብቻ ሳይሆን በዩናይትድ ስቴትስ ላይ አደጋ የሚደቅኑ ኃይሎች ዋጋ ይከፍላሉ። All those who seek to terrorize not just Israel but also the United States of America will see a price to pay. All hell will break loose. እስራኤል በተከታታይ በጋዛ ላይ ባካሄደችው ወታደራዊ ጥቃት ከ48000 በላይ ሰዎች ተገድለዋል ሲል የአካባቢው የጤና ጥበቃ ሚኒስቴር አስታውቋል። ጥቃቱ ወደ 2.3 ሚሊዮን የሚጠጋውን የጋዛ ህዝብ አፈናቅሏል፣ የረሃብ ቀውስንም አስከትሏል ተብሏል። ትራምፕ ፍልስጤማውያንን ከጋዛ ለማፈናቀልና ዩናይትድ ስቴትስ ግዛቷን እንድትቆጣጠር ባቀዱት እቅድም በብዙዎች መወገዛቸው ይታወሳል። የመብት ተሟጋች ድርጅቶች የተባበሩት መንግስታት ድርጅት ፍልስጤማውያንና የአረብ ሀገራት የትራምፕን ሀሳብ እንደ ዘር ማጽዳት ነው ብለዋል። ዝርዝር ዘገባውን ስናዘጋጅ አልጀዚራ፣ ሮይተርስ እና ፎክስ ኒውስን በእማኝነት ተጠቅመናል። ለስፖርት ዘገባዎቹ ምናሴሽ ጥላ እናመሰግናለን። ተመልካቾች የአሻም 7 ዜናዎች ከመቋጨታቸው አስቀድመው ርዕሰ ጉዳዮቹን በድጋሜ እናስታውሳችሁ። ትግራይ በአዲግዶም ከተማ የከተማ አስተዳደሩን ከመቆጣጠር ጋር በተያያዘ በተነሳ ግርግር 4 ሰዎች ላይ አካላዊ ጉዳት መድረሱን ኢሰመኮ አረጋገጠም። 53 የሚያክሉ ኢትዮጵያውያን ከማይናማር ወደ ኢትዮጵያ መመለሳቸውን የውጭ ጉዳይ ሚኒስትር አስታወቀ። የሲዳማ ክልል ከ300 ሺህ ኩንታል ያላነሰ የአፈር ማዳበሪያ መረከቡ ተገለጸ። ኢትዮጵያ በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለማስቆም በትኩረት እየሰራች እንደምትገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት የደንበኞችን የኃይል ፍላጎት ለማሟላት በትኩረት እየሰራው ነው አለ። ከውጭ እስራኤል በጋዛ ትናንት ባደረሰችው ከባድ የተባለ ጥቃት በትንሹ 232 ሰዎች መገደላቸው ተገለጸ። በዛሬ ዕለተ ማክሰኞ መጋቢት 9 ቀን 2017 ዓ.ም ያሰናዳናቸው የአሻም 7 ዜናዎች ተጠናቀዋል። ስለተከታተላችሁን አመሰገንን። የዕለቱ ተረኛ አሳላፊ እኔ መሰረት ነቃ ነበርኩ። ከአሻም ቴሌቪዥን የሚተላለፉ ወቅታዊ መረጃዎች፣ አዳዲስ መረጃዎች እንዲደርሷችሁ ሁሉንም የማህበራዊ ገጾቻችንን ማለትም ዩቲዩብን፣ ቲክቶክን፣ ቴሌግራምንና ፌስቡክን ሰብስክራይብ ላይክ እና ፎሎው እንድታደርጉ እየጠየቅን በዚሁ እንሰናበታለን። አሻም ለሁላችን።